ግባ በሉት ንስሐ ሳትገባ አትገባም ገነት በአጉራሽ ወንድሜ ቶሎ አድርሰኝ በማሚ ምንድነው የሚያስቸኩልሽ? የወላጆች ቀን አይደል እንደምታከብሪው? ለወላጆች ንግግር እንዳረግ ተጋብዣለሁ። በዛውም የህይወት ልምድን አካፍላለሁ። በጣም አንዴ የለመድሽው። ኧረ አይደለም። ቴንኪው ስላረጋገጥሽልኝ። ለማን ነው ልምድሽን የምታካፊው? ለወላጆች ነው። ተቀመጥ። ለነገሩ አንቺ ምን ታደርጊ? 20 ዓመት ያልሞላቸው ልጆች ልምዳቸውን ለማካፈል በየፖድካስቱ በሚቀርቡበት ሀገር ውስጥ ያንቺ ብዙም አይገርምም። ለምጣ? እሺ። ምን እርጎ አምጥተህላት ነው? እማማ ዝናሽ የእርጎ ፍቅር ይለያል ነው የምልህ። እኛን ጸደይ ዮጋርት አለችልሽ እኛ እስከምንደውልልሽ እንዳትጀምሪ እሺ። እንደውልልሻለን እዛ እንደሄድን ከዛ ቤት ስንልሽ ጸልያሽ መብላት እሺ። ዲል እሺ ዲል ማሚን ዲል ታማኝነትሽ ሊፈተሽ ነው። እኔ ከዚህ በኋላ በሴት ምክንያት ስራ ካበላሽው ያልታሰበ አደጋ ይደርስብኝ። አራት ማል ይሄው መጣችልህ የምታስክድህ። ስራህን አይደለም ማንነትህን ተከዳለህ። ተነሳበት። ሰላም ምርጥያስ ደናችሁ ይትበይነኝ እንኳን ወደ ቻናሉ ወርጋ የመጣችሁ ለሞኖ ፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬ ምን ሆነ እናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት። ቪዲዮን ደግሞ ሰው ጋር እንዲደርስ ላይክ ብታደርጉን ይረዳኛል ማለት ነው። ወደ ቪዲዮ። አቺ ይቺ ምን አይነት ሰው ነች? ቢያንስ ሰው ሲያልፍ መጥረጊያው ይቆማልሽ። ታቆሽሺ ነው እንዴ? በጣም ይቅርታ አላየሁክም ነበር። ይኸውልሽ ለሌላ ጊዜ ሰው ሲያልፍ እሺ። ዮኒ አጆ ይሄ የምሰማው ካንተ ነው። በጣም ነው የገረመኝ። ማለት እናት እንዴት እንዳሳደገች አንተ ምን የምናውቀዋለን። ሰው ቤት ለ10 ዓመት ልብስ እያጠበች መንገድ እየጠረገች ነው ያሳደገች። እንደዚህ ሆነ አድርገህ እንዴት እቺ ምስኪን ሴት ትናገራለህ? ሰው የነበረበትን ይረሳል። መንገድ አጠርግም፣ ልብስ አታጥብም። ጥሩ ህይወት ነው ያለን። በማያገባ ለምን ትገባለህ? ትናንት ያደግክበትንና ቀን ያለፍክበትን ነገር አትርሳ። ትናንት አንተን ያሳደገ የእናት መዳፍ አሁንም የሷ እጅ ልጅ ያሳድጋል። ስለምን መስከበት ታስቢው። አይዞሽ፣ ቀን ቢጥልሽም ፈጣሪ ያነሳሻል። አዎ አሜን። ዛሬ ቀን ጣልን የምትሉ ሰዎች በሙሉ ለእናንተም ጊዜ ይመጣል። እሺ አሜን በሉ ኮሜንት ላይ። አቺ ቡና ቅጂልኝ። እሺ አቺ ቀስ ብለሽ ቅጂ። እንዴት ሊያረግህ ነው? አቻ ተራን እንደቀዳሽ ስታስጠይ እማትረቢ። እሺ ምን መሆነ ነው? አንቺንም እንደዚህ ቃና ምሰብርሽ። ሲኒውን ክፈል። በህግ አምላክ አንተ ሰውዬ ዞር በይ ወረዛ። ሲኒውን ክፈል። የሲኒውን ብር አምጣ። ወንድም ሆነ ነው። አራትም ታይ ይገባል። ሲኒውንም ክፈላት። ትክክል። ስጣት። እሺ ስጣታለሁ። አትምታኝ። ጥጋብ ልቤን ፍት አድርጎት መቻል ስላልቻልኩ ጠፋ ከዚህ። ስራሽ መከበሪያሽ ነው። ማንም ሰው አንገትሽ እንዲያስደፋ አትፍቀጅለት። እሺ ለሞራልሽና ለጠንካራ ሴትነትሽ ይሄ ሽልማትሽ ነው። እሺ እንኪያዥ። የግል ችግርህን አውጥተህ ደሃ ላይ ልፈንጭ የምትል ሰው እንዳለ አደብህን ትይዛለህ። ወንድሜ ፎጣና ሶፍት ግዛኝ። አለኝ ቤቢ። አልፈልግም። ተው በእናትህ፣ ቀኑ ሙሉ እኮ ፀሐይ ላይ ነው ያልኩት፣ ግን እስካሁን ምንም አልሸጥኩም። አለኝ ቤቢ። አልፈልግም። ይሄው። ታዲያ ቢኖርስ ለምን አትጨምርም? 10 ብር ብቻ እኮ ነው የምገዛኝ። ቀይላ አንቺ አፍተ ተፈርሾ ምቾት ለብለብ ይሆንሽ ልጅ የፊትሽ ወዝ ራሱ እኩል ነው ከፀሐይ እኩል የሚያንጸባርቀው። አቤት ማሰማመጥ። ለአይናችን እንኳን ያንቺን መልክ በልተናል፣ ለወዳችን ግን ምሳ ያስፈልገናል። ቀይላ ለምሳ አትሄንም? ከየት ነው ግን የምታመጡት ይሄን ሁሉ ጨዋታ? ይመቻራዳል። ተራራም መቶ ሰጠው። አንቺ ውበት ተገሽኖ ምቾት ፍርፍር ያውንሽ ልጅ ለምሳፍር
እኛ ግን ማህበረሰቡን አይታችሁ እኛ ላለው ለነገሩ ሀብታሞች ማህበረሰቡን ምን እያስተማራችሁ እንደሆነ ታውቋቸዋል። ግን አይደለም ሰርቶ ማደር የሚፈልግን ኢንከሬጅ ማድረግ የምትችልበት አቅሙ ኖሮ የሚሰሩ ሰዎችን ሳታበረታታ ዝም ብሎ ሰፈር ውስጥ የሚያዘብጥ ሰውን የሆነ ነገር ስላለ ገንዘብ ምን አልስጠው እንዲህ እኮ አይደረግም። ፈረደበት ይሄ ይመጣል። ዛሬ ደግሞ ሙዝ ነው። አቤት አና፣ እንደው ትምህርት ቤት ግን ባልሄድስ? እንዴ የማይታሰበውን ለምን? ህጉ አይፈቅድማ። ደሞ እኔንም ያሳስረኛል። ታዲያ ምን ችግር አለው? እኔ እኮ እየመጣሁ ጠይቅሃለሁ። አንቺ ልጅ ዛሬ ምሩጥ ዓላማ የለኝም። እሺ ይሁንልሽ። ሬዲዮን ግን ምን ልታረጊው ነው? እንደሄማ አናዶኝ እኮ ነው። እንዴት? እኔ አይደለም ላቤን ጠብ አድርጌ የገዛሁት። አዎ ቅድም ግን ከፍተዋለሁ። ይህ የኢትዮጵያ ሬዲዮ ነው አይለኝም። ኖርናታ ቆይ እንደውም ጆሮ ግንዱን ብዬ ነው መገላግለው። አረ የአና ስክሪፕት፣ አረ ያስጨበጭባል። አረ የአና ስክሪፕት እና የአና አክቲንግ። እሺ ሚስትህን እያገዝክ ነው ዛሬ? አና ጠራኸኝ ዳዲ? ምን ሆነሽ ነው እስካሁን ድረስ ያረፈድሽው? እዛ መንገድ ላይ እኮ አንድ ሰው 100 ብር ጠፍቶበት ነው። እና ታዲያ አንቺ ብሩን ስታፈላልጊው ነበር? አይ እኔማ በእግሬ ብሩ ላይ ቆሜበት ነበር። እንደዛ በያ። ግን ዳዲ ለምን ሞተር አገዛልኝም? አና ለምንድን ነው አምላክ 2 እግር የሰጠሽ? በአንዱ ፍሬ ልይዝ በሌላኛው ማርሽ ልቀይርበት ነው። ወይ ይቅርታ፣ ለሱ ነው በጀት የለም። ሲጀምር በሰዓቱ በጀት ስለማትይዝ ነው እኮ አልባሌ ወጪ እያወጣ ሞተር ግዛልኝ ስለው ወገቤን የምትለው። የአናን ንግግር መቼም ነው ማችሉት። አባዬ አመመክ እንዴ? አዎ ትንሽ ተው በቃ ነው ያስተካክለዋለሁ። እሺ መጣሁ። እሺ ልጄ። ስሙ እናንተ ያንን በሽተኛ ሽማግሌ ጎታችሁ አንጡልኝ። እሺ አለቃ። ና ተነስ። ምን ይሁን ብላችሁ ነው? አንተ ሽማግሌ ንቀት ነው እንዴ? ያንን ዕዳ ሁሉ ዝም ያልኩን ትፈጽማለህ ብዬ ምን ማድረግ እችላለሁ? እኔ ልጄ የማፈቅረውን ነው የማገባው አለችኝ። ልጄ ደግሞ ፍላጎቷን መጋፋት አልፈልግም። እውነትህን ነው። ኮፈር ውስጥ አስገቡት ማይረባ። አይ ጊዜ ኧረ በቀን እሷንም አስገቧት። አባቴን ምን ልታደርጉት ነው? አባቴ ልቀቅኝ እንዴሳ። ኧረ እሷንም ከተቷት። ቢያንስ ሱቃቸውን አይዘጉም። መንገድ ዘግቷል። የህንድ ፊልም አሁን ይህን ሁሉ ቦዲጋርድ በአንድ ማን በልጠ ነው መንገድ የምዘገው? ወጠጤ። እነሱን በግድ ለመውሰድ እኔን መጀመሪያ ማለፍ አለብህ። እስቲ አስተንፍሱት። ኢንስፓየርድ ባይ ኢንዲያን ሙቪ ትላለህ። አስኮናኝ ቸልቴ። የኢትዮጵያ ሕዝብ ለምን የህንድ ፊልም ማየት ቀነሰ ብዬ እኮ ስል ሚስጥሩን እዚሁ ነገሩኝ። እራሳችን የህንድ ፊልም መስራት ጀምረናል። ገባሽ? ኢትዮጵያ ሰርተን ስንገባ ስንይዝ መላ ምን አሉ እና ያልቅባቸው ደግሞ ምን አሉ? ሰርተን ስንገባ ስንይዝ መላ ምን አሉ? እነዚህ ጋርዶች ግን ሼህ የሚባል ነገር አያውቁም እንዴ? ሲጀምር ማን በር ክፈትልኝ አለ? አሁን የቆምከው መቼም ገንዘብ ፈልገህ ነው አይደል? ከዛ በምሰጥህ ገንዘብ ከስራ ስትወጣ ጠጥተህበት ተዝናንተህበት ሴት ጋር ትተኛበታለህ። ምን አውቀህ ነው? ህይወታችሁ ለውጥ አታመጡ ወይ? የምትኖሩለት ዓላማ የላችሁ። እንዲሁ ትኖራላችሁ፣ እንዲሁ ዘመናችሁን ትጨርሳላችሁ። በልንካ በእናትህ ከዚህ ሂድ። የት አይተኸው ነው እንደዚህ ያልከው? ቆይ ባርኮት በማግስቱ እሺ ስጦታ ውርሴ ነው። አየህ ጠጥቶ የሚያድረው ሰውዬ ልጅ አለ። ውጪ የምታድረው እናንተ ቤት እንድታድሩልኝ እኔ ግድ ውጪ ማደር አለብኝ? እሺ እናቴ። አይደለም እኔና ማየን ስለማትወደን ነው። እንደውም በጣም ስለምወዳችሁ ነው እንጂ ውጪ ማደር። እሺ ግን ውጪ ስታድር አይወርድህም? እናንተ እንደማይወርዳችሁ ሳቂ ይሞቀኛል። በይ አሁን ወደ ክላስ ላድርስ። እሺ የሚገርም ትምህርት ታያችሁ። ሰው ዝም ብላችሁ አትገምቱ። በቃ ምን አይነት ግምት ነው አሁን ይሄ ነው? በቃ እንደውም ዶንት ጀጅ ኤ ቡክ ባይ ኢትስ ከቨር የሚባለው ነገር ይሄ ራሱ ነው። ቆይ አንተ ልጅ ይሄንን ባህሪን መቼ ነው የምታስተካክለው? ልክ ቆንጆ ሴት ስታይ ሌላ ሰው ሆነ የምታደርገውን አታውቅም። ይሄ የመጨረሻ ማስጠንቀቂያዬ ነው። ምን አድርጎ ነው? ሄሎ ጋሽ መጡ። ኧረ ድምፅ መቀያየር፣ ኧረ እዚሁ ድምፅ መቀያየር። ጥሩ አድርገህ እንድታስተናግደን። አይዞሽ ባርኮቴ። እኔ ከዚህ በኋላ በሴት ምክንያት ስራ ካበላሽው ያልታሰበ አደጋ ይድረስብኝ። ኧረ አትማል፣ ይሄው መጣችልህ የምታስክድህ። ስራህን አይደለም ማንነትህን ትከዳለህ።
ተነሳበት። ሊዲያ ኧረ እባክሽ ከስተምር ተቀበይ። አመሰግናለሁ። ቤታችሁ በጣም ያምራል። ያ በጣም ለፍቼበታለሁ። ምን ነው ግን ብቻሽን? አይ ጓደኞቼ እየመጡ ነው። በጣም ተጫዋች ነን። ጎልድ አውርጂልን። ማን እንደሚከፍለው እናያለን። ጎሽ ምንድን ነው? አይ ምንም፣ ሰራተኞቼ ናቸው። ሶፍት አምጡልን። እኔ እኮ አስጠምቁኝ አልኩ። አሬ በጸበልም አይለቅም። አሬ ባርኮት እንዴት ነው ችሎታ ግን? አረ ችሎታ፣ አረ ችሎታ። ልምጣ? እሺ። ምን እርጎ አምጥተህላት ነው? እማማ ዝናሽ የእርጎ ፍቅር ይለያል ነው የምልህ። እኛን ጸደይ ጋር ታለችልሽ። እኛ እስከምንደውልልሽ እንዳትጀምሪ እሺ? እንደውልልሻለን እዛ እንደሄድን ከዛ ቤት ስንልሽ ጸልያሽ መብላት። እሺ ዲል? እሺ ዲል። ማንንም ዲል ታማኝነትሽ ሊፈተሽ ነው ውድ አና። ሄሎ አናዬ ደህና ነሽ? በላሽ እንዴ? አበላም። አትበላም እሷ ታማኝ ናት። እሺ ቀመሽው? በስመ አብ ክርስቶስ አደማተመ። እየጸለይሽ ነው? ከዛ ብይሽ? እሺ ልግባው? ልገባው ነው። አሁን ተፈቅዶልሻል። ኤታ አባቱ ያንተን ፍቃድ እየጠበቀች ነበረ። አሁን ስትፈቅድላት ይኸው ገባችበት። እነሱንም አጫውቻቸው። እሺ አጫውችን እስቲ የተባረከውን ቢልኝ አናዬ። ኧረ እዚሁ ሮማንስ ጀመራችሁ። እስቲ አናን የምትወዷት ኮሜንት ላይ አና እንወድሻለን እያላችሁ ጻፉላት ኮሜንት ላይ። ማማ ፊውቸሪንግ ገባች አይታል። አንቺም ቪዲዮ ውስጥ ያላችሁ ትወድሻለህ። እኛ ምን እንወድሻለን አናዬ። ዩኒፎርማችሁን ሳትቀይሩ የሞተ ትውልድ እንዲሞት የተፈረደበት ምስኪን ትውልድ። ትውልዱን ግን ማን ገደለው ጋሼ? ማለት አንድ ሰው በበሽታ ይሙት በትንታ በራስ ምታት ይሙት ወይ በጥይት የገደለው ነገር ስላለ ነው የሞተው። መቼም ገዳይ በሌለበት ሟች አይኖርም አይደል? ይሄ አሪፍ ኩዌስችን ነው። እና ይሄንን ትውልድ ማን ገደለው ነው ጥያቄ። ሰባኪው በአውደ ምሕረቱ የተማረው በየመድረኩ ፖለቲከኛው በየቴሌቪዥን መስኮቱ እየወጣ የሞተ ትውልድ ይላል። እሺ ማን ገደለው? መሞታቸውን ካመናችሁ እንዴት ገዳያቸው ጠፋችሁ? ጋሼ እርስዎንም ያህል የሀገር ሽማግሌ እንኳን እንደ አባት ቀርቦ ሊመክራቸው ሳይሆን ሊፈርድባቸው ወዶ በእርስዎ እድሜ ያለው አለቃ አልኮል አዘዋል ስለው የሞተ ትውልድ እኛ ጋር ባይጠጡ ሌላ ቦታ መጠጣታቸው አይቀርም ውሰድላቸው ብሎኝ እኔ እንኳን ለእነዚህ ህፃናት አልኮል አልሸጥም ብዬ አደገኝነቱን መናገር ሲገባኝ ስራ ያሳስቡኝ ዝም አልኩ። ትልቅ ሚዲያ ላይ ሳይቀር ስለ ጀስቲን ቢበር ጫማ ብራንድ፣ ስለ ዊል ስሚዝ ልጅ የፀጉር ስታይል እንደ ትልቅ መዝናኛ እየተዘገበላቸው አድዋን ስለሚያል ትልቅ ድል ከእጅ መታጠብ ቀን ጋር እኩል በአመት አንዴ እየተነገራቸው አድገው እንዴት መሞት ይነሳቸው? ሁሉም ለትውልዱ መሞት ተጠያቂ ነው። ሁላችንም ግን ፈራጆች እንጂ መፍትሄ ፈላጊዎች መሆን ትክክል።
መፍትሄ ፈላጊዎች እንጂ ፈራጆች አንሁን። እሺ በአጉራሽ ወንድሜ ቶሎ አድርሰኝ በማሚ። ምንድነው የሚያስቸኩልሽ? የወላጆች ቀን አይደል እንደምታከብሪ? ለወላጆች ንግግር እንዳረግ ተጋብዣለሁ። በዛውም የህይወት ልምድን አካፍላለሁ። በጣም አንዴ የለመድሽው። ኧረ አይደለም። ቴንኪው ስላረጋገጥሽልኝ። ለማን ነው ልምድሽን የምታካፊው? ለወላጆች ነው። ተቀመጥ። ለነገሩ አንቺ ምን ታደርጊ? 20 ዓመት ያልሞላቸው ልጆች ልምዳቸውን ለማካፈል በየፖድካስቱ በሚቀርቡበት ሀገር ውስጥ ያንቺ ብዙም አይገርምም። ለመሆኑ ምን አይነት ንግግር ነው ልታደርጊ ያሰብሽው? ያው ስለ ህይወት ውጣ ውረድ፣ ስለ ህይወት ጣዕም። ዝም። ኧረ እባክህ ተረጋጋ። ልጉረስበት ይሆን? ውሃም ያረጋጋል። አሁን ተረጋጋሁ። ይኸውልሽ የኔ ቆንጆ፣ አንቺ ስለ ምግብ ጣዕም እንጂ ስለ ህይወት ጣዕም ለመናገር ገና ነሽ። ስለዚህ ንግግርሽ ስለምታውቂው ነገር ብቻ ይሁን። አሁን እኮ ችግሩ ምን እንደሆነ ታውቃለህ? አፍ ሳይሆን የሚናገረው የጭንቅላት ሳይሆን ገንዘቡ ነው የሚናገረው። የሆነ ሰው አሪፍ ላይፍ ስታይል ካለው በቃ እሱ አዋቂ ምሁር ነው። ገባህ? እኔ የምልህ ፍቅረኛህን መቼ ነው ምሳ የምንጋብዛት? ዛሬ ከሰዓት ፍሪ ናት፣ እቤት እንጠራታለን። እሺ እኔም ልዘጋጅ። እሺ አይደግናት። ሄሎ ወይ ውዴ፣ ዛሬ ማየ ምሳ ጠርታሻለች። በዛው እንተዋወቃለን ብላለች። እሺ ደስ ይለኛል። አሁን ቢሮ ነኝ፣ ስራ ስጨርስ እመጣለሁ። ቆሻሻ አውጡ። ዛሬ ብዙ ቆሻሻ የለም፣ ያለውን አውጪ። ያውልሽ ማዘር የተራረፈ ምግብ አለ፣ ርቦኛል። እኔን ይራበኝ የኔ ልጅ። መጣው ጠብቂኝ። ይሄው ቤት ያፈራውን። እሺ እናቴ። እማዬ ሰዓቱ እኮ እየደረሰ ነው እንዴ? ምሩ ምን ታረጊያለሽ እዚህ? ምሩ እሷ ናት እንዴ? እሷማ ቆሻሻ ልሰበስብ እኮ ነው የመጣችው። ስራሽ ይሄ ነው? አዎ፣ መጀመሪያ ስንገናኝ ጥሩ ልብስ ለብሼ ስራ አስፈልግ ነበር ያገኘኝ። ከዛ በኋላ ግን ስራ ይሄ ነው ብዬ መናገር ከበደ። ማትኖሪው እኖራለሁ ብሎ መዋሸት አስፈላጊ ነው? አሁን አይንሽን ማየት አልፈልግም። እናቴ ፊት ነው ያሳፈርሽኝ። ለምን ትፈርድባታለህ? ቆይ እንዳትሄጂ፣ ይሄም እኮ ስራ ነው። ይሄ ስራ አንተንም ካሳጣኝ እድሌ ነው። አንዳንድ ሰው እኮ ግን ስራው አሳፍሮት እየደበቀ እንደገና ደግሞ የደበቀውን ስራ በአጋጣሚ ስታገኝበት እንዴት ትፈርድበታለህ? ማሳፈሩ በራሱ እኮ ይኸውልህ ቀን በቀን እኮ ጭንቅላቱን ይወቅሰዋል እኮ ያ ነገር። ጀምር ደግሞ መስራቅ እንጂ መስራት አሳፋሪ ሆኖ የማያውቅም። ሁሉም ስራ ክቡር ነው ብላችሁ የምታስቡ ሰዎች ይሄን ቪዲዮ ላይክ አድርጉ፣ ሀሳባችሁን ኮሜንት ላይ። እኔ የምልህ ተንኮሱ ድሮ ከነበርክበት ግቢ ለምን ወጣህ? ሊሰክስ አስቸግሩኝ። ምን አረጉኝ? ዘይት አንዴ በሲኒ ወይ ልጅ ልካሉ፣ አንዴ ዘይት በማንካ ጭራሽ በቃ ልብሴ ራሱ ሊዋሱ ሲደርሱ ኧረ እባክህ እነዚህ ግን እገልኛል። የቱን ልብስህን ይቺን ኦሬንጅ ቲሸርትና ቢጫ ፒፕስ አልተውካት። በቃ ቤት ኪራይ ደግሞ ነገ ከተባለ በሬ ላይ ነው መጥቶ ዘንቤል የሚሰቅሉ ራቸው። እውነት ታስቀኝ። በቃ ለዛ ነው የወጣው። እዚህ ይሻላል። አይተኩስ ተንኮስ እኮ እንደው በአንዴ ማሊያ ቀይሮ ሳክሳሙናል። ሰሞኑን ነው የምልህ። ትዳር እኮ እንደዚህ አይመራም አንበሳው። እና እንዴት ነው የሚመራው? ሚስት ማምሸትህን ካልወደደችው በጊዜ ግባ፣ አለቀ። የማመሸው እኮ ስራ መሰለኝ። ለሚስት ሲባል አምሽቶ መስራት አይደለም ሌላም ነገር ይተዋል። ለማንኛውም እህታችንን እንፈልጋታለን፣ አቃጥለህ እንዳደፋት። የምለፈው እኮ ለትዳራችን ስል ነው። በዛ ላይ የኔና የሷን ጉዳይ ለኛ ብተውልን አይሻልም? እንደሱ ብሎ ነገር የለም። ይሄ የእህታችን ህይወት ጉዳይ ነው። ለአስቤዛ ስጣት፣ ተንከባከባት፣ የምትልህን አድርግ። ትዳርህን በስርዓት ምራሽ። እኔ እንዳያመሽ ንገሩልኝ አልኳቸው እንጂ ላያዩኝ አልኳቸው እንዴ? እሺ ግን በነካጃችሁ የኔን ትዳር እናንተ ምሩትና የእናንተን ትዳር ደግሞ እኔ ልምራው። አንተ ነህ የኔን ትዳር የምትመራው። ባይሆን አንዱን እንድመራ ፍቀዱልኝ እንጂ ሁሉም ትዳር ውስጥ ጉድለት አለ። በጉድለቴ እየገባችሁ ትዳርህን ልምራልህ ትሉኛላችሁ። አንዳንድ ቤተሰብ እንዲህ ነው። እሱና የእሱ የሆነው ልክ ሆኖ ያኛውን አካል የተሳሳተ አድርጎ ይኮንናል። አለፍ ሲልም ትዳርህን እኔ ካልመራውልህ ይላል። ኖ ይሄ ቀይ መስመር ነው። በቤተሰብ ጣልቃ ገብነት ምክንያት የፈረሰውን ትዳር ብዛት ቤት ሚስትየዋን ሁሉ አስደነገጧት ታውቃለህ። እኔ ግን የወደፊቷ የልጆቼ እናት ሚስቴ ሆይ
ቤተሰቦቼ እገዛቸውን እስካልጠየቅን ድረስ በፍጹም በትዳራችን ጣልቃ እንዳይገቡ አስጠንቅቂያቸዋለሁ። አንቺም ቤተሰቦችን አስጠንቅቂያቸውና እሺ ካሉሽ በውስጥ መስመር ጻፊልኝ። በዛውም ሲንግል ነኝ ያልኳችሁ ነው። ኢትዮጵያ ውስጥ ብቻ ነው ወይንስ መላው ዓለም ላይ ነው ያለው? ፎሎ ያደረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ምን ትላላችሁ ግን አሁን እንደዚህ በባልና በሚስት ትዳር ውስጥ እህት እናት አባት ገብቼ ልፈትፍት በሚለው ሐሳብ ተስማማላችሁ ወይስ አትስማሙ? ኮሜንት ላይ ጻፉ። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።